እንዴት አልሽሩት? አንቺና ያቺ ቅጥያሽ እህትሽ እዚህ ቤት ከመጣችሁ ጀምሮ ምንም ቤቱ ሰላም ሆኖ አያውቅም። በቃ ልጄ የቀንጅብ ነው የበላብኝ። ምን ማለት ነው? ይሄ ማንንም ምናምን ተይሰበስባል። ጣጣው ደግሞ ለኔ ነው የምተርፈው። አሁን ግን የሚያስፈራኝ እሱ ብቻ አይደለም። እኔ ከሱ የምፈልገው ገንዘቡን ብቻ ነው። ቆይ አንቺ ግን ጤነኛ ነሽ? እንዴት እኔ እንደዚህ ትለኛለህ? ምክንያቱም ውሸታም ስለሆንሽ። ሄድላለሁ። እሺ እባክህ። እና የልጅ አባት ለምን ዝግጅቱ እንዴት እያደረገ ነው? ኧረ ተው እባክህ አትቀልድብኝ። የምሬን እኮ ነው። በቃ ይሄ ነገር እውነት ሆነ ማለት ነው? እንደዛው ነው እንግዲህ። አሁን ግን የሚያስፈራኝ እሱ ብቻ አይደለም። እና ሌላ ምን ችግር አለ? ሩት ለማየና ላባየ ማርገዟ እንዳትነግራቸው እፈራለሁ። እሱማ መናገሯ መች ይቀራል ብለን። ያው እነሱን ደግሞ ታውቃቸዋለህ። ከዚህ በኋላ ቶሎ አግባት ምናምን እያሉ ነው የሚነዘንዙኝ። ቆይ እኔ የምልህ ነገሩ እንዲፋጠን እሷ እየገፋፋቻቸውስ ቢሆን? አይ ሩት እንኳን ይሄን ያክል ርቀት ተጉዛ መሄድ አትችልም። እኔ ያቺ መንደር የበላከቻት ሴት ደበደባለሁ። አንተ እዚህ ቁጭ ብለህ ወሬን ታወራለህ። ሰላም ነው ሩት? ምን ሰላም አለ? ይሄ ማንንም ምናምን ተይሰበስባል። ጣጣው ደግሞ ለኔ ነው የምተርፈው። ምን ሆነሻል? ቆይ ለምን አትረጋጊም? ምንድነው የምረጋጋው? አቤል በጠራራ ፀሐይ እኮ ነው የተደበደብኩት። ያውም ደግሞ ልጅህን በሆዴ ይዤ። ምን? ማን የደበደበሽ? እኔ ምን አቅልሃለሁ? ያቺ ድሃ ትሆናለች አይላከችብኝ። ማብሌን አታደርገውም። አንተ ግን እኔ እኮ እጮኛት ነኝ። ያውም ደግሞ የልጅህ እናት። ለምንድን ነው የማታምነኝ? ምክንያቱም ውሸታም ስለሆንሽ። ቆይ ለምን ተረጋግታችሁ አትወሩም? በዚህ መልኩ እኮ መግባባት አትችሉም። አታየውም እንዴ ጆ ከኔ በላይ ለዛች ለድሃ ሲቆረቆር? አነጋገርሽን አስተካክይ። እሷ ምንም ድሃ ብትሆንም የእሷንና የእህቷን ህይወት ለማስተካከል ደፋ ቀና የምትል ሴት ናት። እያየህ ሆነ አይደል ጆ? በቃችሁ። ይኸውልህ አንቺም አንተም ተረጋግታችሁ የሆናችሁትን ንገሩ። ይኸውልህ እኔ እኮ በሰላም ወደ ቤት እየመጣሁ ነበር፣ ግን ደግሞ ያቺ ማትረባ መንገድ ላይ ቆማ ጠበቀች። ማናት እሷ? እኔ ታውቃታለሁ። ስገምት ግን የዛች የብሌን ጓደኛ ሳትሆን ቀር። ማርታ ናት? እኔ ስሟን ታውቅልሃለሁ። እሺ ንገሪኝ። ከዛማ መታመሳደብ ጀመረች። እኔ እንደውም ታግሼ ነው ዝም ያልኳት። አቤልን ተይላት ምናምን በጣም ብዙ ነገር አለች። ወዲያውኑ እጄን ይዛ ጨመደደችኝና ልትመታኝ ሞከረች። ከዛ ደግሞ ያው እኔ ለልጄ በጣም ስለማዘን እንደምንም ብዬ ዝም ብዬ ትቻት መጣሁ። ግን በጣም ፈርቼ ነበር፣ ምክንያቱም ልጄ የሆነ ነገር ቢሆንስ? እኔ እኮ ለእኔ አይደለም የተጨነኩት ለልጄ ነው። በጣም ነው የሚገርም። እንደዚህ የሆንኩ እንኳን ምንም አትልም። ማርቲ ምንድን ነው ያደረግሽው? አቤት እርጉዝ ነሽ ስላት እንዴት እንደተርበተበተች ልነግርሽ አልችልም። ቢሆንም ግን ልክ አልሰራሽም። ቆይ ለአቤል ብትነግረውስ? ትንገሯ። ማን ስለሆነች ነው አንቺ ላይ እጇን የምታነሳው? ግን እኮ አልነካችኝም። እኔ ራሴን ተከላክያለሁ። ቢሆንም አንቺ ላይ እጇን የማንሳት መብት እንደሌላት ልታውቅ ይገባል። አቤል መጣችሁ? እንዴት ነሽ ብሌና? ሰላም ነው ማርቲ? እንዴት ነህ አቤል? ቡና ልቅዳላችሁ? ዛሬ ሩት ማርቲ ደበደበችኝ አለች። በጣም ይቅርታ አቤል፣ ድጋሚ እንደዚህ አይነት ነገር አይፈጠርም። አለመግባባት ተፈጥሮ ነው። አለመግባባት? ቆይ ለምን ደበደበችኝ አለች? ምክንያቱም አልነገረችም? አይ ምንም ምክንያት አልነገረችኝም እኮ። አየህ አይደል ማርቲ? ቆይ ብሌን ለምን እንዳልነገር አፌን የምትይኝ? ይኸውልህ አቤል፣ ሩትን አልደበደብኳት፣ አስጠነቀቅኳት እንጂ። ምንድን ነው የምታስጠነቅቂያት? ሩት ትላንትና ማታ ብሌን ልትመታት ነበር። ምን? ብሌን ደህና ነሽ? ደህና ነኝ እኮ አልመታችኝም። ብሌን ራሷን ባትከላከል ኖሮ እኮ ልትመታት ነበረ። ብሌን አንተ ቤት የገባችው ራሷን ልትከላከል እንጂ ሰራተኛ ልትሆን አይደለም። የራሷ ቤት አላት። ማርቲ እባክሽን በቃሽ። ማርቲ ምን እያልሽ ነው? እኔ እኮ ምንም ስራ እንድትሰራ አላደረኩም። አንተማ ምን በወጣ እጮኛ ናት እንጂ። አቤል ማርቲ ናት ስማት። እሷ አንዳንዴ ብዙ ታወራለች። ሳስበው ማርቲ እየዋሸች አይመስለኝም። ብሌን ለምን አልነገርሽኝም? እባክህ ብዙ አትጨነቅ። ብዙ የሚከብድ ነገር የለም። ምን ማለት ነው? ቢሆንም እኔ ማወቅ ነበረብኝ። ያው ብሌንን ታውቃት አይደለ? ሰው ማስቀየም አትወድ። ስለተፈጠረው ነገር በሙሉ በጣም ይቅርታ። ድጋሚ እንዲፈጠር አልፈቅድም። እሺ አቤል አንተ አትጨነቅ። ጆ ተነስ፣ በቃ እንሂድ። አሁን ልንሄድ? ብሌና በቃ ቤት እንገናኛለን። ማርቲ ምን እየሆንሽ ነው? ምን ሆንኩኝ? ቆይ የሰራሽው ስራ እኮ ምንም። ብሌንና ሂሩት እጅ ለእጅ ተያይዘዋል። ሂሩት ተወጀዋለሽ እንዴ ብትልም ብሌን ግን እሱ መልካም ሰው ነው፣ መልካም ወንድሜ እንጂ እኔ እንዲያንቺ አይደለሁም ብትላትም ማን ነው ለገንዘብ የቀረበው እኔ ወይስ አንቺ ስትላት ደምጥ ማጥሽን አጥፋሻለሁ ብላለች። ሰላምም በጎን ጓደኛ ሆና በጎን ደግሞ ግፊ እያለች ግን አሳልፋ ላስረገዛት ለልጇ አባት ሰጥታታለች። ምን ይፈጠራል የሚለውን ይዘን መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ታደርጉን ዘንድ በትክክልና እንጠይቃለን። ቤተሰብ ላደረጋችሁንም ከልብ እናመሰግናለን። በባለፈው ክፍል እንደተመለከትነው እንግዲህ ሂሩት ብሌንን ለመማታት እጇን አንስታ ነበር። እናም ሂሩት በጣም ለምትወዳት ለምርጥ ጓደኛዋ ተናግራ ስለነበረ እሷም መንገድ ላይ ስታገኛት ጸጉሯን ጠምዝዛ እርጉዚት ሁለተኛ እጅሽን አይደለም ቀርቶ ቀጥ ብለሽ ብታያት ብሌንን ነካሻት ማለት እንግዲህ ብላ አስፈራርታት ነበር። ያንንም ወደ መልካም ነገር ልትቀይረው ማለት ያው መልካም ነገር ለሷ ማለት ነው።
እና ቤት እያለቃቀሰች ሄዳ አቤልና ጓደኛው ቁጭ ባሉበት ይኸውና አስደበድበኝ፣ ማንንም እየሰበሰበ ማንንም ቡና ቀቃይ፣ ማንንም ለቃቃሚ እያለች ስትናገር አነጋገርሽን አስተካክሊ ቢላትም ልትሰማው ፈቃደኛ አልነበረችም። እናም እንግዲህ በዛ ሲጨቃጨቁ እባካችሁ ቀስ ብላችሁ ተነጋግራችሁ ፍቱ ቢልም ጓደኛው በጭራሽ አሻፈረኝ፣ እንደውም እሄድልሃለሁ አይነት ደርሳ ነበር። ግን ደግሞ ወይ ግልግል ነው ምን ነው ብሄርሽ ስትባል ደግሞ አረ ለማን ነው አስፈጭ የሚሄደው ብላ አልተመለሰችም። አረ ያድርስ እናንተ። እናም እንግዲህ በሌላ በኩል ዮናስ እናቱን ብር ጠይቆ ነበር። እናቱን ብር መጠየቅ ብቻ ሳይሆን ካሁን በኋላ በጥንቃቄ መሰራት አለበት፣ ማለት ቲናን ከትምህርት ቤት ማገት አለብህ። አሁን ላይ እንዲህ ባለፈው ስህተት አልፈልግም፣ በጥንቃቄ እንዲሰራ ነው የምፈልገው። ልጅቷም እንዳታይ ምናልባት ካየችህም ልታስታውስ ስለምችል ራስን ደብቅ ብሎ ነበረ። እናም እንግዲህ ብሌን ጋርም ሄዶ ብሌን አልነበረችም፣ የነበረችው ማርታ ናት። ግን ቡና ጠጥቶ ያለ ወትሮ እሱ ቡና መጠጣት ወይ ዕቃ ሰብሮ መውጣት እንጂ መክፈል አይታሰብም ነበር። ነገር ግን እስከ ዛሬው ሁሉ የጠጣኸውን ከፍለህ ነው የምትወጣው፣ ካልከፈል አታስበው ብለው ነበር ማርታ ስለነበረች በሰዓቱ። እና እሱም እሺ ብሎ ሲከፍል ለነሱ ራሱ እንግዲህ ሆኖባቸው ነበር እንዴ ይሄ ልጅ በሰላም ነው የሚለው ነገር። እናም እንግዲህ ከዛ ሰዓት ጀምሮ እንደወጣ ወደ ቤት አልተመለሰም። እናት ደግሞ ልጇ ምንም ይሁን ምን መጨነቁ አይቀርምና የዮናስ እናት እጅግ በጣም ተጨናንቃለች። ልጄ አውሬ በልቶብኝ ነው፣ ልጄ የሆነ ነገር ሆኖብኛል፣ በሰላም ውስጥ እንዲህ አይሆንም ብላ እናት እንግዲህ እየተንቆራጠች ትገኛለች። እነዚህንም ሄደው ነበረ ግን እነሱ ግራ ገብቷቸዋል። ማርታም ምን እኮ ግራ ገባኝ ያለ ወትሮ ክፈል ስለው ራሱ እሺ ብሎ ነው የከፈለው እያለች መላምታቸውን ሁሉም ይናገራሉ። ነገር ግን ዮናስ እንደወጣ አልተመለሰም። ቤተሰቡ እንግዲህ ያው ሀሳብ ላይ ነው። እኔ እኮ ግራ ገባኝ በጥንቃቄ ስራ ሲልም ሰምቻለሁ እያለች ነበር እህቱ እንግዲህ ከአቤል እሷም የኔ ፍቅር ይዟታል አቤልን መቼ ነው መጥቶ ብሌን ጋር ማየው እያለች የምትጓጓ አቤል አፍቃሪው በዛ። ግን የማን ይሆን የሚሆነው? ብሌን ግን ያው እሱን ለማገዝ እያለች ያው በመልካምነቱም የተሳበች ወደደችው ይመስላል። እሱም እንደዛው በውለታ የታስራ እንድትቀርበኝ አልፈልግም የሚል አይነት ነገር ይመስላል እንጂ የሚወዳት ይመስላል። ምክንያቱም ጓደኛው ጋርም ሆነ ማንም ጋር በጭራሽ የብሌናን ስም ከአንደበቱ ለሰከንድም ለደቂቃም አይጠፋም። በየሄደበት ሁሉ ብሌን ብሌን ይላል። ይሄም ነው ሂሩትን የበለጠ እንድትቀና የሚያደርጋት ማለት ነው። እናም እንግዲህ ሂሩት አሁን ላይ መላ ብላ ያመጣችው ምንድነው? አቤል ቲና እንዲሁም ብሌን ሆነው ብሌን ስለ መልካም ውለታው ስለ ደግነቱ ላረገላቸው ለገዛው እያመሰገነችው ነበር። አረ ምንም አይደል እያለ እንግዲህ አምላክ የስራህን ውጤት ይስጥህ እያለች በየመረቃችሁ ሳለ ወይዘሮ ሂሩት ጭራሽ ትመራረቁልኛላችሁ ከማንም ቡና ቀቃይ ጋር ከማንም ምናምን እያለች ስትመጣ ባክሽ የምትናገሪውን ቃላት ምረጪ፣ ፊት ለፊታችን ልጅ ያለ ልጅ አስቀምጠን ቢላትም የምን ልጅ ነው ልጅ ያለው እኔ ሆድ ብቻ ነው። መልካም ሰው ምን ደግ መጥፎ ሰው ምን ደግ ቢሆን ያው የተደበቀ ባህሪው መውጣቱ አይቀርምና ለአንድ ቀንም ቢሆን እኮ ቲናዬ ብላ ቅፍ እያደረገች ትስማት ነበር። ነገር ግን ወዲያው ደግሞ የደበቀችው ባህሪ ወጥቶ አሽጎልቶ ወጥቷል። እናም ታይ ብትባለም እምቢ ብላለች። ሂሩትም እህቷን ይዛ ወጣ ነበረ። እህቷን ይዛ እነሱ ወደ መኝታ ቤት ሲገቡ እነሱ እየተነጋገሩ ነበር። ታይ ባክሽ ብትባልም ኧረ በጭራሽ ብላለች። ልጅ የኔ ብቻ ነው የኔና ያንተ ልጅ በወደ ውስጥ ያለው ከዛ ውጭ ምን ልጅ ነው የማንንም ምናምን ከየመንገዱ እየለቃቀምክ እኔን ያስደፈርከኝ አንተ ነህ ብላ ክፉ ዲክ ነው የሚባለው ተነጋገሩ። እና በስተመጨረሻም እንግዲህ ሂሩት ያውላችሁ ይስፋችሁ ጥዬ እወጣለሁ ብላ ነበር። ነገር ግን አልገፋችበትም። ወዲያው ለማን ብዬ ነው ብላ ተመልሳ መታለች። ነገሯን ማቀጣጥሏን ይዘዋለች። ብሌንንም ማጫጫሷን ብሌንና ቲና ቁጭ ብለው እያጠናች ባለችበት ቲና ደውላ ለእናቱ ሽማግሌው ይፍታል፣ ምክንያቱም ለእርግዝናውም ሲባል ግዴታ ሽምግልና መፍተን አለበት በዚህ ሳምንት ይሁን ስትል ብሌን ፊቷ ተቀያየረ። ምክንያቱም አቤልን ለገንዘብ ነው የቀረብኩት ስትል ሰምታ ስለነበረ እናም እንግዲህ በዛም የተነሳ አይጦቹ እየተንጫጩ ነው ብላ ብሌንን ጭራሽ ባይጥ ሰይማታለች። ብሌንም እህቷን ይዛ ተነስታ ገብታለች። እንግዲህ ማርታም እውነታውን ንገሪው ለገንዘብ እንደቀረበችው እስከመቼ ነው እንዳይጎዳ ለአውሬ አሳልፈሽ አትስጩ፣ ይችን ሴት ከዚህ ሴት ጋር እንዲለያይ አድርጊው እያለች ነበር ማርታ። ብሌንም ሰዓቱ አሁን አይደለም ትላለች። ታዲያ ጊዜው መች ነው?
እናም እንግዲህ ምንድነው የልጅ አባት ተብዬው ያስረገዛት መጥቶ በራን ቋቁቶ ከሱ እንዳረገዘችና ልጁ የሱ እንደሆነ ተናግሯት ስለነበረ ለሰላም ደውላ ሰላምዬ ጉድ ሆኜልሻለሁ ከሆይስ ከስተዛሬው የከፋ ነው ያሁኑ የከፋ ነገር ተፈጥሯል ስትላት እንደምን ተፈጠረ ብላ የተፈጠረውን ነገር ለማጣራት እንደማያውቅ ነገር ግን ሰላም ማርገዟንም ልጁ ደግሞ የሱ መሆኑንም የነገረችው ሰላም ናት። ግን መልካም ጎኗን ምን እንደምትፈልግ ባይታወቅም እንግዲህ መጥፎ ጎኗን ደብቃ በመልካም ጎኗ ነው የቀረበቻት። ሁለት ማንነት አላት ማለት ነው ሰላም እና እንዴ ልጅሽንማ ሊያስወርደው ብትላትም እንዴ ልጅሽ ወዲሽ ውስጥ መቀመጡ ላንቺ ኩራት ነው፣ ግን ለቤተሰብ መናገር አልነበረብሽም። ባንቺ ላይ እምነት እንዳያጡ። እምነት አጡ አላጡ ለኔ ምን ግዴ ነው? እኔ ከሱ የምፈልገው ገንዘብና ገንዘብ ነው። ልክ ኒካችን ተሳሰረ ማን ነው ልክ እንድትተጋባን ከዛ በኋላ ንብረቱን በሙሉ በስም ያረጋሉ። እንዴት እርግጠኛሽ ብትባልም እኔ እሱን ካገባሁት የዛኔ ሰርጋችን ቀን ሙሉ ንብረቱ በስሙ እንደሚዞር አውቃለሁ ብላለች። የሷ ያጠናችው ገንዘቡን ነው እንጂ በእኔ ላይ ምን ይመጣል የሚለውን ነገር ያስተዋለች አይመስልም። እናም እንግዲህ ተመካክረው ልጁ መቆየት እንዳለበት መውረድ እንደሌለበት ጥንቃቄ በተሞላበት መንገድ እና የነማርታም ነገር እያስጨነቃት ነው ያወቁ ይመስለኛል የሚለው ነገርም ስጋት የሆነባት ይመስላል። ነገር ግን ያው መፍትሄ አላጣም ብላ ጀምረዋለች። ነገር ግን የልጁ አባት ነገር ትንሽ አሳሳቢ ሆኖባታል። ሰላምም ልክ ከሷ ወጣ እኔ ከምታገኘው ገንዘብ ተካፋይ እንድትሆን አልኩኝ እንጂ እንዴት አሁን ሂደህ ፊት ለፊት ግጠም ብያለሁ እንዴ ብላ እሱን ተናግራለች በስልክ ማለት ነው። ስለዚህ ለምታረገው ነገር በጥንቃቄ ነው እንጂ እንዴት እንደዚህ ታረጋለህ ብላ ሰላምም እያመቻቸች ይገኛል መንገዱን። ሰላም ግን ለአቤል ናት ወይስ ለዚህኛው ለልጅ አባት ናት ወይስ ለሂሩት ናት? ጓደኝነቷ ለማንም እንደሆነ በግልጹ አልገባኝም። ውድና የተወደዳችሁ ባለጀበናዋ ተከታታይ ድራማ ለዛሬ ይሄን ይመስል ነበር። በቀጣዩ እስከምንገናኝ ድረስ ቸር ሰንብቱልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱና ሀሳብ አስተያየታችሁን በኮሜንት ስር አስቀምጡልኝ።